ኢትዮጲስ በአንድሮሜዳ ትምህርት ቤት ተገኝተን በዚያም ከልጆችና ከወላጆች ጋር አይረሴ ጊዜያቶችን አሳልፋ ተመልሰን ዝርዝሩ ምን ይመስላል የሚለውን ባልደረባችን ቡቻቻ እንደሚከተለው ያቀርብልናል። ጀቱ በራሉ እንግዲህ ጀቱዬ ዛሬ የሚገኘው አንድሮሜዳ ትምህርት ቤት በጣም ደስ የሚል ጊዜ ያሳለፉ ነው። ኢትዮጲስ እንግዲህ ባለፈው ዓመትም ተገኝታል። ዘንድሮ ደግሞ ኑ እንብላ ከኢትዮጲስ ጋር ብላ ነው እንግዲህ ሙዝ ሰጥታኛለች። ልጆች እንግዲህ በየቤታችሁ ናችሁ እቺን የመሰለች ሙዝ ላጥ እያደረጋችሁ ሙዝ እንግዲህ በሽታ ይከላከላል፣ ካልሲየም አለው፣ ደስ ይላል። ኢትዮጲስ ደግሞ ዛሬ የተመጣጠነ ምግብ ልጆች ሲበሉ በሽታ ይከላከልላቸዋል፣ ጎበዝ ይሆናሉ። ኑ ጀቱ ባልደረባችን አንድነትም ዝርዝር አላት፣ እንከታተላት። አመሰግናለሁ ጀቱ። ኢትዮጲስ በአንድሮሜዳ ትምህርት ቤት ተገኝታ ነበረ። እጅግ አስደሳችና አዝናኝ ጊዜ ነበራት። በዕለቱ ምን እንብላ በሚል ርዕስ ልጆች ስለ ምግብ እየተማሩ እያወቁ እየተዝናኑ ተረቶችን ሰምተዋል። የፓፔት ትዕይንቶችን ተከታትለዋል። ውድድሮች ነበሩ። የፓፔት ትዕይንቶቹ እጅግ በጣም ያስደስቱ ነበረ። ይህ ብቻ ሳይሆን ወላጆችና ልጆች የተጫወቱት ውድድር አዝናኝ ነበረ። በምልክት ይነገራቸዋል። የምልክቱን ነገር ደግሞ ተከታትለው መግለጽ ነበረ። ታዲያ በጣም ደስ የሚልና አዝናኝ ነበር። ይህንን በየቤታችን ልንጫወተው እንችላለን። የተለያዩ ውድድሮች ቀርበዋል። የዚህ ውድድር አሸናፊ ሉቃስ በደባጋሽ አገልግሉ የሚለውን አስተያየት ተቀብለናል። ኢትዮጲስ ወደ ትምህርት ቤታችን ዘንድሮ ለሶስተኛ ጊዜ ነው የመጣችው። ልጆቻችን ከዚህ በፊት ምን እናንብብ በሚል የንባብ ባህልን ለማዳበር የሚያበረታቱ የተለያዩ ስራዎችን ለመስራት መታ ነበረ። ዘንድሮ ደግሞ የአመጋገብ ስርዓትን ሊያዳብር የሚችል መልካም ተሞክሮችንና መልካም ሀሳቦችን ይዛ ወደ ተቋማችን መጣለች። በመምጣቷ እንደ ተቋም ደስተኞች ነን። እንግዲህ ከኢትዮጲስ ጋር አመታዊ የትምህርት እቅዳችን ውስጥም በአግባቡ በማካተት ልጆችም ይዝናኑበት አንደኛው መንገድ ሊሆን ይችላል፣ በየተማሩ ሊዝናኑበትም ይችላሉ ብለን በማሰብ ወደፊትም ሰፊ ፕሮግራሞችን ከኢትዮጲስ ጋር እንደምንሰራ ባለሙሉ እምነት ነኝ። ብዙ ስራዎችንም አብራን እየሰራች ስላለች ደግሞ ድጋሚ ማመስገን እንፈልጋለን። በጣም ደስ ይል ነበር ያሳለፍነው ጊዜ። አመሰግናለሁ። በጣም ደስ ይላል የኢትዮጲስ አቀራረብ። ከኢትዮጲስ ጋር አሪፍ ጊዜ እያሳለፍን ነው። በጣም ነው ደስ ያለኝ። ከልብ እናመሰግናለን። የዳንኤል ወንድም ነኝ። እሱም ተደስቷል። እኛም በጣም ወላጆች በጣም ተደስተናል። እናመሰግናለን። ታመት አንድ ጊዜ ያንሳል ነው የምለው። በየ6 ወሩ ቢሆን አሪፍ ነው ብዬ ነው የማስተላልፈው። አመሰግናለሁ። ፕሊስ በየትምህርት ቤቱ በየሰፈራቸው እየሄዳችሁ በየ3 ወሩ ብትመጡ እላለሁ። እኔ ደግሞ በበኩሌ ሌላም ጊዜ ይደገምልን። ሁላችሁም መምህራኖቻችን እናመሰግናለን። በአንድሮሜዳ ተመልሰን ስንመጣ አዲስ ነገር ይዘን ለመምጣት ሞክረናልና ወላጆችም ቤተሰቦችም በእለቱ ተደስተዋል ብለን ተስፋ እናደርጋለን። ቤተሰብ ቤተሰብኛ ሁሌም ቢሆን ደስተኛ ፍቅር ሰላም ይብዛ ሁሌም ከኛ ጋራ ቤተሰብ ነን እኛ ቤተሰብ ነን እኛ እናት አለችኝ እኔ ፍቅር የምትሰጥ በጣም አባት አለኝ እኔ የደስታችን ሚስጥር አያቶችም አሉ ተረት የሚሉኝ የላም በረት ወንድም እህት አሉ አብረን ምንጫወት